ዛሬ ዲስከሽኖች ነው። አሁን ለምሳሌ ከቤተሰቦቻችን መሀል ከእህት ጋር ሊሆን ይችላል፣ ከወንድም ጋር ሊሆን ይችላል፣ ከእናት ከአባት ጋር ሊሆን ይችላል። ጥሩ ሪሌሽንሽፕ ላይ ኖረን ይችላል እና እንደው እንዴት ነው ማዳንስ የምንችለው? እንዴት ነው እነሱንስ ይቅርታ ማለት የምንችለው? እዚህ ላይ ትንሽ እንደው የየራሳችንን ዝም ብለን ብናወራ። ምክንያቱም ብዙ የምናየው ፕሮብለሞች አሁን ለምሳሌ ከእህት ወንድም ጋር ብዙ ኩርፊያ እናያለን፣ ከእናት ከአባት ጋር ብዙ ኩርፊያ እናያለን እና ይሄ ደግሞ ማለት አብረሽ ከምትችው ሰው ሁሉ ጋር በሰላም ኑሩ እየተባለ እኛ ከራሳችን ጋር ራሱ አብረን መኖር ምን አቃተን? ምንድን ነው? እንዴት ይሄን ነገር እናስታርቀው? እንዴትስ ይሁን? እንዴትስ እንረዳዳ የሚለው ላይ ትንሽ ብናወራ ምን ይመስልሻል ዘንዬ? አሪፍ ጥሩ ቶፒክ መርጠሻል። እኔ ማለት የምፈልገው አንድ ነገር ምንድን ነው፣ እንደ ማህበረሰብ ወላጆቻችንን አንድ የሆነ የምናስቀምጥበት ማማ አለ አደለ? በቃ ሰቅለን እዛ የምናስቀምጥበት እና ከተረቱም ይባላል አደለ? በቃ ከሰስ ምናምን የሚባሉ ነገሮችም አሉ እና ምን አይነት አስተሳሰብ ነው ያለው? ወላጅ በወላጅነቱ ወልዷል፣ መስዋዕትነት ከፍሎ አሳድጓል። ስለዚህ ምንም ሊወቀስ አይገባውም የሚል አቋም አለ። ወይራስ ደግሞ ልጆች ደግሞ ምንም ቢሆን ምንም እናትሽ ናት፣ ምንም ቢሆን ምንም አባት ናት ይባልና ማለት ነው። ምንም አይነት በደል ቢደርስባቸው ወላጅን ቁጭ አድርጎ ነው እንዴት በቃ ልጅህን በዚህ መጠን መበደል የለብህም፣ እንደዚህ ማድረግ ትክክል አይደለም፣ እንደዚህ ማድረግሽ ትክክል አይደለም ብሎ ወላጅን ተጠያቂ የሚያደርግ አሰራር ወይ ስርዓት የለም በኛ ማህበረሰብ ውስጥ ማለት ነው። እኔ እስካየሁት እስከታዘብኩት ማለት ነው። እና ያ ደግሞ ምን አይነት ህመምን ያመጣል ማለት ነው በልጆች ላይ ብዙ በደልን እንዲቀበሉ ብዙ ከወላጅ የሚመጣ ማለት ኢትስ ቤዚክሊ እኔ ወላጅ መሆኔ ብቻ በቂ ስለሆነ ምንም ነገር ሪሌሽንሽፑ ላይ ማዋጣት አያስፈልግም። ልጅ ደግሞ ልጅ በመሆኑ መጠን መሸከም ነው ያለበት። እኔ የፈለገ አይነት ክፉ ባህሪ እንኳን ቢኖረኝ መሸከም አለበት የሚል አስተሳሰብ ነው ከወላጆች በኩል ያለው እና እኔ የእውነት ሶሻል ሚዲያ ላይ መቼም ብዙ የምንሰማው ነገር አለ አይደለ? አሁን አረብ ሀገር የሚሄዱ ልጆች እንደው የእውነት እድሉ ቢሰጣቸው ቢፈቀድላቸው ናንታም ብዙ ወላጆቻቸውን ሊከሱ የሚችሉ አሉ ብዬ እኔ እገምታለሁ። እንግዲህ ለምን ብትይ ይወጣሉ አይደለም? እንግዲህ የቤተሰቡን ጫና የቤተሰቡን ሸክም እናቀላለን እያሉ ነው እነዚህ ልጆች የሚወጡት። ለምንድን ነው ይህም የሚሆነው? ቢኮዝ ልጅ የቤተሰቡን ችግር የሆነ አደራ አለ፣ የሆነ ኃላፊነት አለ። አየሽ? ስለዚህ ትንሽ አቅማቸው ሲደርስ ኢቭን እንደውም የውሸት እድሜያቸውን ላይ እየጨመሩ ፓስፖርት እያወጡ ይሄዳሉ ማለት ነው። እዛ ቦታ ደግሞ ከሄዱ በኋላ 24 ሰዓት የምታውቁት ነው መቼም ባለመመቸት በብዙ ሁኔታ ውስጥ እያለፉ ገንዘብ ይልካሉ አይደለ? ቤተሰብ ደግሞ ያንን ነገር እንደ ውለታ አይቆጥርላቸው፣ እንደ ግዴታቸው አድርጎ ነው ያንን ነገር የሚወስደውና ያ ደግሞ በሚሆንበት ሰዓት እነዚህ ልጆች ምን ውስጥ ይገባሉ ማለት ነው? ኮንቲኒየስ የሆነ የማያቋርጥ አገልግሎት ለቤተሰብ። እነሱም ኧረ በቃ እናንተ ደግሞ የራሳችሁን ህይወት ኑሩ ተብሎ የሚያስብላቸው ማንም የለም። እነሱ ይልካሉ። አዲስ አበባ ወይ እዛ ሀገር ቤት ያለው ሰው ደግሞ ያንን ይለምድና ተንቀሳቅሶ የራሱን የመቻል ነገር የተሻለ ነገር በራሱ ፈጥሮ ምንም የሚያደርገው እንቅስቃሴ አይኖርም። እነዚህ ልጆች ደግሞ ይልካሉ። ከዛ ግማሾቹ ደግሞ ለራሳችን ማስቀምጡልን ብለው የሚልኩት ገንዘብ ራሱ አልፎ ተርፎ ማለት ነው አላግባብ ባክኖ ብዙዎች በዚህ ነገር በተደጋጋሚ ሲጎዱ እናያለን። እና እኔ ምንላለው ማህበረሰባችን ውስጥ እንትን ማድረግ ይህንን አስተሳሰብና ይህንን አካሄድ መቀየር አለብን ብዬ አስባለሁ። እና ወላጆችም በስሜት መብሰል በስሜት ማደግ አለባቸው። ይሄ ይጠበቅባቸዋል። ሜቢ እስከ ዛሬ ድረስ በቃ እኔ አይጠበቅብኝም ወልጃለሁ በቃ
በሚለው ሄደው ወላጅ ራሱ መፈተሽ አለበት። እኔ እንዴት ነኝ እንደ አባት እንደ እናት? ልጆቼ ምንድን ነው ያጎደልኩባቸው ነገር? አሁን እርግጠኛ ነኝ እኮ ብለው ቢያዳምጡ ልጆች ቁጭ ብለው መናገር ይችላሉ። ግን ትልቁ ችግር ምንድን ነው? አይፈቀድላቸውም። እንትኑ የለም፣ ቻንሱ የለም፣ እድሉ አይሰጣቸውም። ስለዚህ ይሄ ነገር ቢቀየር ብዬ እላለሁ እና ያለን ግንኙነት አሁንም ደግሞ እኛ ወላጆች ከሆነ ሌላ ልናስተውለው የሚገባው ነገር ልጆች ሲያረጉ ብቻ የሚወደዱ ካላረጉ ደግሞ ፍቅር የሚነጠቁ እና በአጠቃላይ ይሄ የንግድ የሚመስል ነገር በቃ አንተ ጥሩ ስትሆንልኝ፣ አንተ ስትታዘዝልኝ እኔ እወድሃለሁ፣ አለበለዚያ ግን እኔ የምልህን ማታረግ ከሆነ አልወድህም፣ አልቀበልህም። ያ ነገር ምን አይነት ነገር ማለት ይሄ ከልጅነት እኮ የመጣ ነገር ነው። ኢትስ ናት ሳምቲንግ ስናድግ ኦል ኦፍ ሳደን ወላጆቻችን የሚያመጡት ባህሪ አይደለም። ከትንሹ ከልጅነታችን ጀምሮ እየተለማመድ ነው ነገር ነው አይደለ? ስለዚህ ከዛ በኋላ ምን ይሆናል? እኛ የፍቅር ለማኞች እንሆናለን ማለት ነው። ቤዚክሊ በቃ ያችን ትንሿን የምትሰጠንን የፍቅር ፍርፋሪ ፍለጋ መንገዳችን እየወጣን ከራሳችን ጉሮሮ እየነጠቅን ከልጆቻችን ጉሮሮ እየነጠቅን ለዘላለም ዓለም በቃ ፍቅርን ለመግዛት እንትን እናደርጋለን ማለት ነው። ገብቶሻል አይደለ? ያ ደግሞ መሆን አለበት ብዬ እኔ አላምንም። እኛ እንደ ወላጅ ልጆቻችንን አረጉም አላረጉም ልንወዳቸው ነው የሚገባው ብዬ ነው ማስበው። ገብቶሻል? ከዛ ሲቀጥል ልጆች እኛ ያልነውን በሀሳብ የሚሆን ማለት ነው እነሱ ሂዱ ባሉበት መንገድ ባንሄድም እንኳን ያ ፍቅር ልንነጠቅ ይገባል ብዬ አላስብም። ለምን እኛ የሆነ ድምፃችንን ባሰማን ቁጥር ማለት ነው እንደ ልጅ ማለት ነው እኛ ጮክ ባልን ቁጥር ኖ ዝም በሉ የኔን ሀሳብ ነው ግዴታ ገዝታችሁ መኖር ያለባችሁ፣ ለምን እኔ ወላጅ ነኝ፣ ስለዚህ መብት አለኝ እናንተን አፍኝ የመኖር የምንል ከሆነ ልጆች እኮ ከዛ ነው አይደል እንዴ አላግባብ መገዛትን የሚለምዱት። እዛ ጋር ሀሳባቸው መግለጽ ካልቻሉ እንዳልተስማማቸው ነገሩ የማይሰማቸው ከሆነ then what happens is ነገ በስራ ቦታ በትዳር ውስጥ እንደ ሀገር አሁን ማንም መንግስት መጥቶ የፈለገውን ነገር ሲያረግ ጸጥ ብሎ ያንን ጥቃት ለመቀበል የምንደፍረው ሳይሆን የምንገፋፋው ያ የሚሆንበት ምክንያት is because already train ተደርገናል፣ ለዛ ስልጠና ወስደናል በልጅነታችን። ስለዚህ እዚህ ጋር መተን ኖ ማለት አንችልበትም። ነበር በቃ ቶሎ ብለን የራሳችንን ስሜት ከምናዳምጥ ይልቅ የወላጆቻችንን ስሜት ብናዳምጥ ነው የሚቀለን። እኛ እኮ እዚህ ጋር እየታመምን ነው፣ ከምቾት ቀጠናችን በጣም ወጥተናል፣ ለራሳችንም የለንም። ገብቶሻል? ግን እነሱን እምቢ ብንል ግን በቃ ያቺ ትንሿ የሚሰጡንን ፍቅር ያቺ አፕሩቫሏን አናገኛትም። ስለዚህ ምን እናደርጋለን ማለት ነው? አንገታችንን ድፍት እናደርግና እያርጎመጎምን ማለት ነው። አሁን እስቲ እርግጠኛ ነኝ አሁን ቤተሰብ የሚረዳ ሰው በሙሉ ቁጭ አድርገን ብንጠይቀው የሚነግረን ተመሳሳይ ነገር ነው። የኔ ችግር አይገባቸውም፣ ሁል ጊዜ እኔ ዝም ብዬ በቃ ከዛፍ ላይ ቀንጥሼ ማመጣው ነው የሚመስላቸው፣ አንድ ቀን አስበውልኝ በቃሽ አንቺ እዚህ ድረስ ረድተሽናል የሚለኝ የለም የሚል ነው እንጂ የምናገኘው። የእውነት ይህን ስል ሁሉም አላልኩኝ። ሶሳይቲው ደግሞ ምንድን ነው? አንቺ ጥሩ ልጅ አይደለሽ፣ ክፉ ነሽ፣ ሰልፊሽ ነሽ፣ ራስሽን ትወጃለሽ። እንዴት እነሱ ይህንን ሁላ ሳክሪፋይስ አድርገው እዚህ አድርሰውሽ ሲያበቁ አንቺ ዛሬ እነሱ በደከማቸው ሰዓት የፈለገ ቢሉ ከመደገፍ ውጭ ሌላ ምንም ነገር እነሱ ሊጠየቁ አይገባም። የይሉኝታ ግን የሚያጠቃን ኢትስ ቢካዝ ያንን ነገር ስለምንፈልገው የሰዎችን ጎሽ እሷ እኮ የተባረከች ናት፣ እሷ እኮ ቤተሰቧን እንዲህ ትረዳለች፣ እንዲያድርጋላቸው የሚባለው ነገር ከልጅነታችን ለእያንዳንዷ ለትንሿ ነገር ለምናረጋት ነገር ያችን ጎሽ ጎሽ የምትለዋን ነገር ተባረኪ የምትለዋን ነገር ለመስማት ማለት ነው። ግን አንድ ቀን ሳይመችሽ ቀርቶ ያችን ብታጎይ ደግሞ ያሁን ላይ ያረግሹ ነገር ይረሳና ወቀሳው እንትን ይሆናል። በትክክል ያው አሁን ሲቆይ ግዴታ ይሆናል የሚልም መልእክት አለን። በጣም ዘንዬ ጥሩ ፖይንቶችን ነው ያነሳሽው።